አጋፋሪ እንደሻው ከስብሐት ገብረ እግዚአብሔር የአዲስ አበባ ተረቶች ውስጥ አጋፋሪ እንደሻው። ሞትና አጋፋሪ እንደሻው። አጋፋሪ እንደሻው የትም በሄዱ የሳምንት ስንቅ ተጭኖ የሚከተላቸው በቅሎ ነበራቸው። አጋፋሪ እንደሻው ከአደባባይ፣ ከችሎት፣ ከቤተ ክርስቲያን ወይም ከጉዞ ሲመለሱ ገና ከበቅሎ ሳይወርዱ አሽከሮቻቸውን ሰፈር ደና ነው ይሏቸዋል። ደና፣ ሁሉም ደና ነው ይላሉ ለማረጋገጥ። ደና ብቻ የወይዘሮ ደብሪቱ ልጅ ራሴን አመመኝ ብላ ተኝታለች። በሉ ደና ቆዩኝ ይሉና ውልቅ። አጋፋሪ እንደሻው ወንድማቸው ግራዝማች አየለ ቤት ይሄዱና አሁንም ከበቅሏቸው ሳይወርዱ አሽከሮቹን ሰፈር ደና ነው ይሏቸዋል። ደና፣ በሰፈሩ የሞተ ሰው የለም? አረ የለም። የታመመ የለም? አረ የለም። መርዶ የሰማም የለ? ብቻ የልጅ ኃይሉ ህድሮ የፈቷቸው ባላቸው ሞተዋል ተብሎ ለቅሶ ተቀምጠዋል። በሉ ደና ሁኑ ይሉና መንገዳቸውን ይቀጥላሉ። እንዲህ ሲሉ አጋፋሪ እንደሻው ሞትን ሲሸሹ 66 ዓመት ሆናቸው። አንድ ዓርብ ዕለት ከሰፈራቸው ሸሽተው ወዳጃቸው ደጃዝማች ዳኛቸው ግቢ ሄዱና አሁንም ከበቅሏቸው ሳይወርዱ ሰፈር ደና አሉ። ደና አሏቸው የደጃዝማች አሽከሮች። የሞተ የለም? አረ የለም። የታመመም የለ? የለም። መርዶም አልተሰማ በሰፈሩ? የለም። ደግ አሉና ከበቅሏቸው ወርደው ሲገቡ ደጃዝማች እየተቀበሏቸው እንደ ልማዳቸው ትንሽ ቀለዱባቸው። ዛሬስ ምን እግር ጣለ? በሰፈር ሞት ብቅ አለ እንዴ? ተወይ እባክህ ስሙን አትጥራብኝ አሉ አጋፋሪ እንደሻው። እዚህም አለ ቢሉ የት ልትሄድ ነበር? ወደ አንዱ ጋር? እዚያም አለ ቢሉስ ወደ ሌላው ጋር? የሳምንት ስንቅ ይዣለሁ። ቢያስፈልግ ውጭ እያደርኩ አሽከር ልኬ ማስጠየቅ ነው። አንዴ እኮ 3 ሳምንት ሙሉ በድንኳን እንጦጦ አፋፍ ላይ ተቀምጫለሁ። ምን እየበላህ በል? ከቤት ስንቅ እየተላከልኝ እና እንዲህ እየሸሸ ትዘልቀው ይመስልሃል? ይኸው እስካሁን ዘልቀዋለሁ። እና እስከ መቼ ሸሽተህ ትችለዋለህ? እስከ ተቻለኝ እንዲያውም አሁን መሄዴ ነው ብለው ብድግ። አጋፋሪ እንደሻው ወዴት? እንጃ ግን መሄዴ ነው። አሁን መታ አሁን መሄድ ምን ይባላል? ቀፈፈኝ እባክህ ሞት ሞት አለኝ። ሞትም በሽታም መርዶም የለ በሰፈሩ። አይዞህ አረፍ በል። የለም እሄዳለሁ። እሺ ጠላ ጠጥተህ ትሄዳለህ። ቁጭ በል። ተው ብሄድ ይሻላል። ኧረ አረፍ በልና ትሄዳለህ እያልኩ። አጋፋሪ እንደሻው እየቀፈፋቸው ተመልሰው ተቀመጡ። ጠላው መጣ። ሁለቱ ወዳጆች ዋንጫቸውን ይዘው ፉት አሉ። ግሩም ጠላ አሉና እንደገና ተጎነጩ። አጋፋሪ ትን አላቸው። ደጋግመው በኃይል ሲስሉባቸው ጊዜ ትን አለህ እንዴ አሏቸው ወዳጃቸው። ንሳ ማነህ? ውሃ አምጣ ቶሎ። ውሃው እስኪመጣ የትንታው ሳል ባሰባቸው፣ ጨነቃቸው፣ መተንፈስ አቃታቸው፣ ፊታቸው ተለዋወጠ። ውሃውን መጠጣት አልቻሉም። በመጨረሻ ትንፋሻቸው ከንቱ ከንቱ የሁሉ ሽሽት አሉ። የተሰሩት ጉድ ድንገት ወለል ብሎ ታያቸው። ለካ ዋንጫቸው ውስጥ መላከ ሞት ራሱ አድፍጦ ሲጠብቃቸው ቆይቶ ኑሯል። አጋፋሪ እንደሻው በብዙ ሕዝብ ታጅበው የመጨረሻ የሚባለውን ጉዞ ወደ ጊዮርጊስ ጓሮ ሲጓዙ የጭን በቅሏቸውም የሳምንት ስንቅ የተጫነ በቅሏቸውም ተከትሏቸው ነበር። ሞት ከመቃብሩ ዘሎ ወጥቶ የስንቅ በቅሏቸው ላይ ጉብ ሲል እሳቸው የሞሰቡን ክዳን እንደ ጋሻ እየመከቱበት ዘለው በቅሏቸው ላይ ወጥተው ሲጋልቡ ሞት የምናውቅብሽ ጉግስ ጨዋታ እያለ
የስንቅ በቅሏቸው ላይ ወጥቶ እየጋለበ ሲያሳድዳቸውና ጦሩን እየሰበቀ መክት ሲላቸው እሳቸው ዘራፍ እንደ ሸው አባ መክት ሽሽት ጋሻው ከሞት ይመክት ብለው እየፎከሩ ዙረው በመሰቡ ክዳን ሲመክቱ እሱ ተራውን ከፊታቸው እየጋለበ እሳቸው ጦር ወርውረው ማጅራቱን ሲወጉት ድንገት የአክሱምን ሐውልት ሆኖ ይቆምና በወፍ ቋንቋ በተረት ዜማ ሞት የያሬድን ቅዳሴ አፈነ፣ የካሌብን አክሱም አሳለፈ፣ በጊዜ ወንዝ እያንሳፈፈ አንተንም ሲላቸው እልፍ ሲሉ የላሊበላን ቤተ ክርስቲያን ሆኖ ቁሞ ይቆያቸውና አሁንም በወፍ ቋንቋ በተረት ዜማ ሞት ጠራቢውን ንጉሥ ሸፈነ፣ የዛጉዌን ሮህ አሳለፈ፣ በጊዜ ወንዝ እያንሳፈፈ አንተንም ሲላቸው አሁንም በበቅሏቸው እየተንሳፈፉ ትተውት እልፍ ሲሉ የፋሲልን ግንብ ሆኖ ቁሞ ይቆያቸውና በወፍ ቋንቋ በተረት ዜማ ሞት የተዋነይን ቅኔ ቆለፈ፣ የበካፋን ጎንደር አሳለፈ፣ በጊዜ ወንዝ እያንሳፈፈ አንተንም ሲላቸው አጋፋሪ በበቅሏቸው እየተንሳፈፉ ትተውት እልፍ ሲሉ አራዳ ጊዮርጊስ ያለውን የአጤ ምኒልክን ፈረሰኛ ሐውልት ሆኖ ቁሞ ይቆያቸውና በወፍ ቋንቋ በተረት ዜማ ሞት የገብረሃናን ሳቅ ሰየፈ፣ የአባዳኘውን አዲስ አበባ አሳለፈ፣ በጊዜ ወንዝ ሲል አጋፋሪ ያቋርጡትና አይ አሁን ገና ባይኔ መጣ ብለው ጦር ሲወረውሩበት ሞት እየመከተ የምናውቅብሽ ጉክስ ጨዋታ ብሎ ጦሩን ሲወረውርባቸው አጋፋሪ በመሰቡ ክዳን እየመከቱ በበቅሏቸው እንደ ነፋስ እየሸመጠጡ ሲያመልጡ ሞት ሲደርስባቸው እሳቸው ሲፈተለኩ እሱ ሲደርስባቸው ብንን ይላሉ ከህልማቸው። አጋፋሪ እንደሻው ዘብሔረ አዲስ አበባ። ቆሪጥና አጋፋሪ እንደሻው ሞተው ሰዎች እየተላቀሱ እንባ በዋንጫ እየተራጩ ሊቀብሯቸው በመሶብ ውስጥ ተሸክመው ሲወስዷቸው መቃብር እንደደረሱ አጋፋሪ ከተጋደሙበት ብድግ ብለው የሞሰቡን ክዳን ከውስጥ ብርክድ አድርገው ከሞሰቡ ብቅ ሲሉ ሞት ዘወር ብሎ ጦሩን ሲወረውርባቸው እሳቸው የሞሰቡን ክዳን እንደ ጋሻ እየመከቱበት ዘለው በቅሏቸው ላይ ወጥተው ሲጋልቡ ሞት የምናውቅብሽ ጉክስ ጨዋታ እያለ የስንቅ በቅሏቸው ላይ ወጥቶ እየጋለበ ሲያሳዳቸውና መክት ሲላቸው እሳቸው ዘራፍ እንደ ሸው አባ መክት ሽሽት ጋሻው ከሞት ይመክት ዘራፍ ብለው እየፎከሩ ዙረው በመሰቡ ክዳን ሲመክቱ እሱ ደግሞ ከፊት ለፊታቸው እየጋለበ እሳቸው ጦር ወርውረው ማጅራቱን ሲወጉት ድንገት የአክሱምን ሐውልት ሆኖ ይቆምና በወፍ ቋንቋ በተረት ዜማ አጋፋሪ ሞትን ሸሽተው ከቤታቸው ውጭ ሲያድሩ የሚያዩት ተመላላሽና ተመሳሳይ ህልም ነው። እንግዲህ ይሄ ለአንድ ህልም አዋቂ ቢያጫውት ታዲያ የህልሙ ፍቺ ከሞትኩ በኋላ እንጀራ ትበላለህ ማለት ነው አላቸው። የፍቺው ፍቺ ግን ለኔ ሚስጥር ነው። አጋፋሪ ይህን ህልማቸውን ከነ መመሳሰሉና ከነ መለዋወጡ ለብዙ ዓመታት ካሰላሰሉበት በኋላ የቅርብ ወዳጆቻቸውንና ዘመዶቻቸውን ሁሉ አንድ ባንድ እንዲህ እያሉ አስማሏቸው። ቀድሚያችሁ የሞትኩ እንደሆነ ኑዛዜ ይህ ነው። ስትገንዙኝ እንዳታስሩኝ፣ በጨርቁም እንዳጠቀልሉኝ፣ በጥጡም እንዳትወታትፉኝ፣ እንዲሁ ብቻ ለበስ አድርጉኝ። አንዳንዶቹ ውስጡን እየሳቁባቸው፣ አንዳንዶቹም ውስጡን እያዘኑላቸው እሺ አሏቸው። የቅርብ ወዳጃቸው ደጃዝማች ዳኛቸው ግን እንደ ልማዳቸው እየቀለዱባቸው ልክ ለመተኛት ጋደም ያልክ ይመስል አሏቸው። አዎን አሉ አጋፋሪ። ምናልባት መገላበጥ ቢያሰኝህ እንደ ልብህ እንድትገላበጥ። ዝም አሉ አጋፋሪ። ምናልባት ለሽንት ወይ ለሽርሽር ብድግ ብለህ መሄድ ብትፈልግ ከፈኑ እንዳይከልልህ። አሁን ይህን ሁሉ ምን አሳሰበ? ሳትሞት እንዳትቀበር ፈርተ ነው? መቀለዱን ቀልድ፣ ኑዛዜን ግን ሰምተሃል አሉ አጋፋሪ ባጭሩ። አይ እንደሻው ምን ነው በተቻለኝና ሞትክን በሞትኩልህ አሉ ጓደኝየው የምራቸውን።
አለፈ። ጊዜ እየከነፈ አለፈ። ብዙ አሳለፈ እያንሳፈፈ። አጋፋሪ እንደሻው ሞትን ሲሸሹ ኑረው በ66 ዓመታቸው አንድ ዓርብ ዕለት ከወዳጃቸው ከደጃዝማች ዳኛቸው ጋር ጠላ ሲጠጡ በትንታ መሞታቸውን ቀደም ሲል ተናግረናል። አሁን ወደዚያች ሰዓት እንመለሳለን። በመጨረሻ ትንፋሻቸው ከንቱ ያ ሁሉ ሽሽት አሉ አጋፋሪ እንደሻው። የተሰሩት ጉድ ድንገት ወለል ብሎ ታያቸው። ለካ አብሯቸው ጠላ የጠጣው መልአከ ሞት ራሱ ኑሯል። ምን አባክንስ አንት መናጢ አሉት ሞትን አጋፋሪ። እኔ እንደሻው ብትይዘኝም በሚገባ አልፍቼህ ነጭ ላብ አስረጭቼ ሳበቃ ነው። ዝም አላቸው መናጢው። አይደለም አሉት። ፈገግ አለ። ገና በልጅነቴ ኩፍኝ ሆነህ ስትመጣ የጀመርኩ ሳመልጥህ ገና አሁን ደረስክብኝ አንተ ጥፍራም። ዝም አለ ጥፍራሙ። 66 ዓመት ሙሉ ፈጀብህ አንተ ጅራታም። ዝም አለ መናጢው ጥፍራሙ ጅራታሙ። ድሮውንስ ጅል አይደለህም ቀንዳም። ዝም አለ ያ መናጢ ጥፍራም ጅራታም ቀንዳም። አፈር ብላ ኮትያም። ዝም አለ ያ መናጢ ጥፍራም ጅራታም ቀንዳም ኮትያም። ዝም ፍጥጥ። መሸነፍ ሲገባ ጊዜ የወዳጄን መልክ ለበስክ። መምጫ ሲጨንቅ ጊዜ ትንታታል ኢምንት ነገር ውስጥ ገብታ አደፈጥክ። ዝም እንደ መቃብር እንጂ እንደ ወንድ ፊት ለፊት መምጣትማ የወንድ ሐሞት ከየት አምጥተህ ለራስ ጅል የጀልክ ጅላጅል። ዝም ፍጥጥ እንደ ሬሳ። አሳዳጊ የበደለው ባለጌ ባትሆን በእፍረት በሞትክ። ከት ብሎ ሳቀ መልአከ ሞት። አጋፋሪም ከት ብሎ ሳቁ። የገዛ ነገራቸው ሆዳቸውን ኮርኩሯቸው። የማይቀርልህን እንግዳ አጥብቀ ሳመው ነው የምትሉት እናንተ አበሾች አላቸው ያ አሳዳጊ የበደለው ባለጌ። ነው የምንለው አሉት ራሳቸውን እየነቀነቁ ትክ ብለው እያዩት። መልኩ ይህን ያህልም አያስጠላም። ለካ ይሄ ሞት የሚሉት ነገር። ታዲያ አጋፋሪ ለምን ይህን ያህል ጠሉት ይሆን? መስሎሃል የማይቀር እንግዳ ይሆንክ አሉት በልባቸው። ሰማይ ቤት መግቢያው ወደ እጀ ሰላሙ እስክንደርስ ባላመልጥህማ እውነት እኔ እንደሻው አይደለሁማ። አጋፋሪ እንደሻው የጭን በቅሏቸውንም የሳምንት ስንቅ የተጫነ በቅሏቸውንም አስከትለው በብዙ ሕዝብ ታጅበው የመጨረሻ የተባለውን ጉዞ ወደ ጊዮርጊስ ጓሮ ሲጓዙ አንድ ነገር አስተዋሉ። ሬሳው ለፍታት በቆመ ቁጥር መልአከ ሞት መጣው ብሎ ለሽንት ዘወር የሚል ይመስልና ይሄድና ፍታቱ አልቆ ልክ ሬሳው እንደገና ሲነሳ ይመለሳል እና ሬሳው ቁሞ ለ8ኛ ጊዜ ሲፈታ ልክ መልአከ ሞት መጣው ብሎ ዘወር እንዳለ አቡነ ተክልዬ ከተፍ በአንድ እግራቸውና ባለባበሳቸው እንዲሁም በጺማቸው አወቋቸው አጋፋሪ። ክርስትና ስሜ ተክለ ሃይማኖት ስለሆነ ይሆን? አሁን ታዲያ ሞክሼ ቢሉኝስ ብለው ሲያስቡ ታዲያስ ሞክሼ አሏቸው። ብፁዕ አባታችን ወይ ተነስቼ እጅ እንዳልነሳዋ ነገሩ እንደሚያዩት ነው። ማን እንደሆንኩ ቢያውቁ ግን እጅ ሊነሱኝ ባላሰቡ አሉ አቡነ ተክልዬ። አቤት ፈገግታቸው ውስጥ የሚጫወተው ሳቅ! ማነዎት? አንቱታውንም ባልጫኑብኝ እኮ ማነህ አሉ አጋፋሪ። የፈገግታው ሳቅ እየተጋባባቸው እንደ አገሩና እንደ ዘመኑ ስሜ ይለዋወጣል። እንግዲህ በዚህ ሀገርና በዚህ ዘመን ስም ማን ይባላል? ቆሪጥ። በስመ አብ ወልድ ወመንፈስ ቅዱስ። አይዞ አይፍሩ አሉና ከት ብለው ሳቁ አጋፋሪ። እኔ እንደሻው ነኝ ቆሪጥን ምፈራ? አጼ እንትናን መሰልኩ እንዴ? ይልቅ ንገረኝ እስቲ ለምንድን ነው አቡነ ተክልዬን መስለው የመጣኸው? ቆሪጥ ተራውን እየሳቀ ይልቅ ለምንድን ነው እሳቸው እኔን መምሰላቸው አለ። ለዚያውም እኔ ያለኝ እግር ይሄኛው፣ እሳቸው ያላቸው እግር ያኛው ነው። እሳቸው ሲጠመጥሙ ወደ ቀኝ፣ እኔ ሲጠመጥም ወደ ግራ ነው። የእሳቸው ጥምጥም ጨርቅ፣ የኔ ግን
ብሎ ወደ ጥምጥሙ ቢያመለክታቸው ለካ ዘንዶ ነው የጠመጠመው። ብቻ እሱን ሌላ ጊዜም ልንጫወተው እንችላለን አለ ቆሪጥ። አሁን የመጣሁት ለኔም ለርሶም የሚበጅ አንድ ነገር ጉዳይ ላማክረው ብዬ ነበር። አጋፋሪ ዝም ብለው ቆዩ። እድሜውን ብቀጥልሎ ምን ያደርጉልኛል? አጋፋሪ ሬሳ ባይሆኑ ልባቸው በድንጋጤ በቆመ፣ ቀጥሎም በደስታ በዘለሉ፣ ቀጥሎም ቆሪጥን አቅፈው በሳሙት። ግን ጆሮአቸውን ለማመን እየፈለጉም ኩምታውን ስለፈሩ ምን አልክ አሉት ለማረጋገጥ። እድሜውን ብቀጥልሎ ምን ያደርጉልኛል? የፈለግከውን አሉት ባጭሩ። እሬ ልብ የማነገረህ እያሉ ውስጡን ሀብቶን በሙሉ ይሰጡኛል? ውሰደው። ሚስትዎን ብፈልግስ? መርቄልሃለሁ፣ ብቻ እድሜን ቀጥልልኝ። ነፍስዎንም ይመርቁልኛል? አጋፋሪ ለአንድ አፍታ አሰቡና ነፍሴንማ ከወሰድክ ምኑን እድሜ ቀጠልክልኝ አሉት። እድሜውን ከጨረሱ በኋላ ነው እኮ ነፍስዎንም ይሰጡኝ። ረጅም እድሜ ብሰጥዎ ነፍስዎን ይሰጡኛል? በምኖርበት ዘመን ግን ነፍሴ የራሴ ናት። እንዴታ! እንግዲያው ውሰዳት። ምን ነው አለማመንታቶ፣ አለመከራከሮ? ከህይወት ከሞት ሲሉኝ ህይወትን መምረጤ ይቀራል? እና ህይወት ምንድነው? መኖር ነዋ። መኖርሳ ምንድነው? እሱንማ ምኑን አውቄው ብለህ። ሲኖሩት ግን ይጥማል። ማርማር ይላል፣ ሽቶ ሽቶ ይላል፣ ሙቀት ሙቀት ይላል፣ ኑሮ ኑሮ ይላል። በኑሮ ለመቆየት ያለኝን ሁሉ እከፍላለሁ። የሚቀበለኝ ባገኝ የሌለኝንም እከፍላለሁ። የማያወላውል የማያመነታ ሰው ገና ዛሬ ገጠመኝ አለ ቆሪጥ አድናቆት በተቀላቀለበት የትዝብት ፈገግታ። ግን እድሜ መቀጠል ትችላለህ ሆይ? እችላለሁ። እኔና እርሶ ውል መግባት ይኖርብናል እንጂ። በል ቶሎ እንግባ ወዳጄ፣ ከዘገየን መቃብር መግባቴ ነው። እኔ ዛር ነኝ። አልፎ አልፎ ዛር ፈረስ ይሆኑኛል። እሺ ቶሎ ሻሉሳ፣ ቢያስቡበት አይሻልም? እድሜን ሙሉ አስቤበታለሁ። መሞት አልፈልግም፣ መኖር እፈልጋለሁ። ሌላው ትርፍ ነው፣ አጀብ ነው። ይልቅ የምታደርገውን አድርግና ቶሎ አስነሳኝ። ከሞት ጋር ጉግስ መቅጠም ይኖርብኛል። ብቻዬን ከገጠምኩት ወይ አሸንፈዋለሁ ወይ ያሸንፈኛል። እርስዎ ካገዙኝ ግን ያለ ጥርጥር አሸንፈዋለሁ። እንዴት ላግዝህ? ግራ ጎንዎን ያውሱኝና ከግጥሚያው በኋላ መልስልዎታለሁ። የተሸነፍክ እንደሆንስ? ይስሙኝ አጋፋሪ፣ እኔ ቆሪጥ ቀኝ እጅ ሆናለሁ ወርዋሪ። እንኳን ጦርን የመሰለ ግዙፍ ነገር ቀርቶ ጨረር ወይም ጮራ ወረውራለሁ። መመከቱን ደግሞ በዚህ በግራ ጎንዎ መክታለሁ። የእንደሻውን ምከታ የማን ውሮራ ይበግረዋል? ዘራፍ አባ መክት አሉ አጋፋሪ። ብቻውን ሁነው 66 ዓመት ሙሉ አመለጡት። ለሁለት እየተጋገዝን ከዚያ በለጠ አናመልጠውም? አረ የትና የት አሉ አጋፋሪ። የእድሜያቸው ርዝመት የትና የት ደርሶ እየታያቸው አጋፋሪ ውስጡን እንደ ትንሽ ልጅ በደስታ ዘለሉና ድንገት ቀጥ ብለው እየቆሙ ሰማህ ወይ ቆሪጥ አሉት። ይህን ጉግሱን ሞት ቢያሸንፈንስ? አያሸንፈንም፣ ሊያሸንፈን አይችልም። እሱማ የታወቀ ነው፣ እንዲያው ለነገሩ ማለቴ ነው እንጂ ቢያሸንፈንስ? ያኔማ ግራ ጎንዎን ለሞት መልቀቅ ይኖርብኛል። አጋፋሪ ሊናገሩ ሲሉ በእጅ ምልክት እየገታቸው ይቆዩ ልጨርስ አለ። እኔ ከተሸነፍኩ አቡነ ተክልዬ ይመጡና የእርሶን ቀኝ ጎን ተውሰው ሞትን ሰንጠረዥ ይገጥሙታል፣ ይረቱታል። ይዞት የነበረውን ግራ ጎንዎን ይለቃል። እሳቸው ቢሸነፉስ? አሉ አጋፋሪ ያቆለቆለችውን የተስፋቸውን ፀሐይ ጨለማ ሊውጣት እየቃጣ። አይሸነፉም፣ ተሸንፈው አያውቁም። ግን ግጥሚያ ካለ ማሸነፍም መሸነፍም አለ። ቢሸነፉስ? ያኔማ አለቃ ገብረሃና ይመጡና ሞትን ይሞግታሉ፣ ይረቱታል። እርስዎ ነፃ ወጡ ማለት ነው። እሱ ቢረታቸውስ? ተረተው አያውቁማ። ኧረ ለነገሩ ማለቴ ነው፣ ቢረታቸውስ? ያኔማ መምህር ኢየሱስ ይመጣና ሞትን ግብግብ ይገጥመዋላ። ጌታዬ ይጥለዋል፣ የታወቀ ነው። ግን ትግሉ 2 ቀንና 2 ሌሊት ቀጥሎ 3ኛው ቀን ሲነጋጋ ነው የሚያልቀው። ስለዚህ እርስዎ 2 ቀንና 2 ሌሊት በሞት እጅ መቆየት ይኖርብዎታል መቃብር ውስጥ። አጋፋሪ በሕይወታቸው ለጓደኛቸው ለደጃዝማች ዳኛቸው በጠጅ በጨዋታ ሰዓት የሚደረድሩላቸው የበገና ስልት ናፍቆቱን ለብሶ ትዝ አላቸው። ሰማይን ያህል ዳገት፣ መቃብርን ያህል ቁልቁለት፣ እንዲያ ስንደክም ስንታክት።
እንደ ገበጣ ጨዋታ ይቁጠሩት አለ ቆሪጥ። እርስዎ እንግዲህ አንዲት ጠጠር ነው። ለጊዜው ሞት ከወጋው ጉድጓድ ውስጥ ስለገቡ እኛ ዙረን በሌላ ጠጠር እስክናወጣው መታገስ ይኖርብዎታል ማለት ነው። አሁንም ሞት ያሸንፍን በል። ኧረ አንበል። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ለነገሩ ለጨዋታው ማለቴ ነው አላቸው ቆሪጥ በአሽሙር ሲነካቸው። በትግሉ ሞት ቢጥል ደሞ እርስዎ የሞት ጠጠር ሆነው ጨዋታው ይቀጥላል። ጨዋታውን እኮ ዕድሜውን ሙሉ ሲጫወቱት ኑረዋል። አይፍሩ። በሞት በኩል ሆነውም ብዙ ጊዜ ተጫውተውታል። እኔ እንደሻው በጭራሽ ሳይታወቀው ነው እኮ በጭራሽ ስልህ ጤናም አልያዘው። ለፋሲካ በጋርደው ወይ አሳርደው አያውቁም። አሳምሬ እንጂ አረ ለቅዱስ ዮሐንስም ለመስቀልም ለጥምቀትም አረ ላዘቦትም ቀን በጉን ገደሉት አስገደሉት። የሞት እጅ ሆኑ። ወይ ጉድ አሉ አጋፋሪ የሚሉትን ቢያጡ። ቅጠል ሸምጥጠው ሳር በጥሰው ያውቃሉ? ቅጠሉም ረገፈ ሳሩም ደረቀ አሉ አጋፋሪ በንዴት እየተቀበሉት። ሕይወት አለፈ፣ ገዳይ ሆንኩ፣ የሞት እጅ ሆንኩ። እህል ቢዘሩት ይበቅል ነበር፣ ሕይወት ትታደስ ነበር። ግን ስንቅ ሲዘጋጅልኝ ለጭብጦ የተቆላው ንጉ ሞተ፣ ገደልኩት ወይም አስገደልኩት። የበሶ ገብሱንም እንደዚሁ፣ የእንጀራ ጤፉንም እንደዚሁ። ብቻ ምን አለፋህ እኔ ለመኖር ብዬ አንድ ጉርሻ ባኘኩ ቁጥር ለሞት ገድዬለታለሁ። አቤት ስንቱን ፈጀሁት። ወይኔ እንደሻው ይቶስቶ አሳ የመንደር ውሻ ናኩት ጠላው ስል ለካስ ታጥቄ ሳገለግለው ኑሬያለሁ። ዋ ከአጭር ዝምታ በኋላ አሁን ወደ እኔ እንመለስ አሉ አጋፋሪ። እችን የመቃብር ወሬህን በጭራሽ አልወደድኳትም። አንተ ብታሸንፍ ወደ ሰው ኑሮ ልመለስ እችል የለም እምልህ ፀሐይ፣ ነፋስ፣ እህል፣ ጠጅ፣ የሴት ልጅ ውበትና የወንድ ልጅ ወግ ወዳለበት ዓለም ለመመለስ እችላለሁ። እንዴታ ብቻ ግራ ጎኖን ያውሱኝ። ይኸውልህ ውሰደው። ቆሪጥ የአጋፋሪን ግራ ጎን ከገዛ ቀኝ ጎኑ ጋር እያቀናጀ እንግዲህ ይሄኛውን ጎኔን እያዩ ምናልባት ሌባ እንዳይወስደው አላቸው። አይ አቶ ቆሪጥ ከሬሳ አንሼ ግማሽ ሬሳውኜ እያየኸኝ ጠብቅልኝ ትለኛለህ? ቆሪጥ የገዛ ግራ ጎኑን ከቀኝ ጎናቸው ጋር እየገጠመ አሁንስ አላቸው። በል እስቲ ይቅናህ ወዳጄ፣ አይጠረጠር አለና ቆሪጥ እንደ ፉከራም እንደ ቀልድም ዘራፍ የወራው ዳኛ ቆሪጥ ዘለቀ ሞትን ከተረት የደባለቀ ዘራፍ ብሎ ሞትን ጉግስ ሊገጥመው በመውጣት ላይ እንዳለ ቆይ እስቲ ጎሽ አለ አንድ ደስ የሚል ድምፅ። አጋፋሪ ወደ ሰሙበት ዘወር ቢሉ አቡነ ተክልዬ ራሳቸው በአንድ እግራቸው እዚያ ቆመዋል። አንተ ሞክሼ አሉ አቡነ ተክልዬ። አቤት ብፁዕ ሆይ፣ አንተ እዚህ ተጎልተ ቆሪጥ የሚዋጋልህ ስለምን? በልተነስና አንተው ግጠመው፣ አገር አታሰድብ። ሙቻለሁ ይለኛል እኮ ደግሞ። ይልቅ ተነስ አሰዳቢ። ሽማግሌውም እነካቸው እያሉ ውስጡን ሙቻለሁ አልኩ፣ በጠላትንታ ሞትኩ። እንኳን በጠላትንታ ለምን በጠበልትንታ አይሆንም? በልኮ ተነሳ። ሞቻለሁ እያልኩ ታዲያ ብትሞት ምንድን ነው? ብድግ ብለህ መሄድ ያቅትሃል? በዚህ ዕድሜ ሞት ትልቅ ነገር መሆኑ ነው። በል ለዛሬ እንተው፣ የሆነው ሆነ። ከተነሳ በኋላ ትገጥመዋለህ። አፈራ በላው ብቻ ልነሳ። አቡነ ተክልዬ ወደ ቆሪጥ ዙረው አንተ መቼስ ሞትን ጉግስ ለመቅጠም ከቻልክ ማንንም ብታታልል ግድ የለህም አይደለም? በላውን ግራ ጎኑን መልስለት። ቆሪጥ በዝምታ ለአጋፋሪ ግራ ጎናቸውን መለሰላቸውና የገዛ ቀኝ ጎኑን ወሰደ። አቡነ ተክልዬ እያማተቡ በስመ አብ ወወልድ ወመንፈስ ቅዱስ ብለው የአጋፋሪን ሬሳ መስቀል ካሳለሙት በኋላ በኢየሱስ ሞት ተነስ አሉት። አጋፋሪ ብድግ ሲሉ የሬሳ ሳጥኑ ክዳን ግንባራቸውን መታቸው። አቤት የተሰማቸው ደስታ! አቡነ ተክልዬ ምንም እንዳልሰሩ ያህል መንገዳቸውን ቀጠሉ፣ አለፉ። አጋፋሪ እንደተጋደሙ ቆዩና ቆሪጥ በእኔ ፋንታ ሞትን ጉግስ ትገጥመው ትፈልጋለህ? አሉት። እርሶ አይገጥሙትም? ስራ አጥቼ እንደሻው ከዚህ የተነሳ 7 ወንዝ እስኪሻገር እንኳን ለጉግስ ለሽንት ቆም አይልም ልንገርህ። ግን እኮ አሁን ሞት ጉግስ ሊገጥመው ተዘጋጅቶ ይጠብቃል። መላ መፍጠር ይኖርብናል። እንዴት ያለ መላ? ልብስና መልክ እንለዋወጥና እርሶን መስዬ ልግጠመው።
ደግ ቆሪጥ የአጋፋሪን መልክ ለብሶ ለጉግስ ሲታጠቅ እሳቸው የገዛ መልካቸውን ከውጭ ነው አዩት። የገዛ ሰውነታቸውን በውጭ አይን ተመለከቱና አይ መልክ፣ አይ ቁመና፣ አይ ሰውነት፣ አይ ጥላ እያሉ ካሞጋገሱት በኋላ እኔ የምልህ ቆሪጥ አሉት። አቤት አጋፋሪ አለ ቆሪጥ ጋሻውን እያነሳ። መልኬን አደራ አያስቡ። እንግዲህ እኔ መሄዴ ነው። ይሂዱ፣ ከግጥሚያው በኋላ ደርስብዎታለሁ። በሊቅና አሜን አለና ቆሪጥ በታላቅ ድምፅ ጮሆ ዘራፍ እንደሻው ሞት ገዳይ እያለ እየፎከረ የሬሳ ሳጥኑን ከውስጥ ብርግድ አድርጎት ወጣ። ትንሣኤና አጋፋሪ እንደሻው። አጋፋሪ ቀስ ብለው ጭንቅላታቸውን ብቻ ብቅ አድርገው ቢመለከቱ ሞት ከወዲያ በኩል ጥቁር በጥቁር ለብሶ ጋሻና ጦሩን ጨብጦ ፍንጃል በመሰለ ነጭ ጅብ ላይ ተቀምጧል። አቤት ሲያምርበት! አይ ግርማው! አይ አቀማመጡ! ሞት በዝግታ ወደ አጋፋሪ ገልመጥ ሲል ጊዜ መልኩ ቁርጥ እሳቸውን። በስመ አብ ወወልድ ወመንፈስ ቅዱስ! አጋፋሪ በቅጽበት ጥልቅ ወደ ሳጥናቸው። የፈራችን ሽላሊት ይመስል። አይ እሳቸው እንኳ ፈርተው አይደለም ላስብበት ብለው ነው። እንዴ ያ ቆሪጥ መልኬን ለሞት ሰጥቶብኝ ይሆን እንዴ? ድሮውንስ ዛር ማመን፣ ከዛርም ዛር፣ አንካሳ ዛር። እሱ ቆዳውን ሲያዋድድ ዛር ነኝ አለ እንጂ ይሄኔ እኮ ተራ ጋኔን ነው። ለዚያውም ቆራጥ አንካሳ ጎደሎ ጋኔን እያሉ ያሰቡ አሁንም ቀስ ብለው ጭንቅላታቸውን ብቻ ብቅ አድርገው ቢያዩ ቆሪጥ መልካቸውን እንደለበሰ በጭን በቅሏቸው በጠጅቱ እየጋለበ ይሸሻል። ሞትም ያንኑ መልካቸውን ለብሶ በነጭ ጅቡ እየጋለበ ጦሩን ይሰብቃል። ዘራፍ አባ ጎተራ፣ ሞት አባ ስብስብ፣ ሁሉም በተራ የሚሰበስብ ዘራፍ ብሎ እየፎከረ ወረወረ። ቆሪጥ መከተ። እፎይ እፎይ! እንደሻው ሲወረውር፣ እንደሻው ሲመክት፣ እንደሻው ተመለከተ። እንግዲህ እፎይ የሚለው ማን ነው? አጋፋሪ ይህንን ሲያስቡ ሞትና ቆሪጥ ተራ ተለዋውጠው ኑሮ ሞት በነጭ ጅቡ እየሸሸ ቆሪጥ በጠጅቱ ያሳደደ ወደዚያ ርቀው ሄዱ። እንጦጦን ረገጡ፣ ጋራውን ወጡ፣ አድማስን ተጠጉ፣ ዘለቁ፣ አድማስን አለፉ፣ ከአጋፋሪ አይን ጠፉ። አጋፋሪ የሳጥኑን ጎን ተደግፈው ይህን ሲመለከቱ ቆዩና እነ ቆሪጥ ሲሰወሩባቸው ጊዜ ደረታቸውን ከግራ በኩል ሲጎረብጣቸው እንደቆየ ታወቃቸው። እጃቸውን ሰደው ደባብሰው ከለበሱት የቆሪጥ ቀሚስ ከውስጡ በኩል ከተለጠፈች ትንሽ ኪስ ውስጥ አንዲት ጭብጥ የማትሞላ ጠጣራ ነገር አወጡ። ቢያዩዋት በጣም ትንሽ ግን በጣም ውብ ብርሌ ናት። ብሩህ ቅጠልያ ነገር ይዛለች። አፏ እንደ ጠጅ ጋን በጥንቃቄ ታሽጓል። አጋፋሪ በቀስታ ከፈቷት ብርሌይቱን። እንደገና አዩዋት። ቀስተ ደመና እንኳን ከነህብረ ቀለማቱ የእሷን ያህል አያምርም። አሸተቷት። አቤት መዓዛ! ቀመስ ይዋርገው ጠጧት። አጋፋሪ እንደሻው ዘብሔረ አዲስ አበባ ከጨለጧት በኋላ አፋቸውን እያጣጣሙና መዓዛው በትናጋቸው አድርጎ ሲሸታቸው እየተደሰቱ መርዝ ቢሆንስ ብለው አሰቡ። በጨረቃዊ ሳቅ እየተንከተከቱ አይችልም፣ ክፉ ነገር እንደዚህ ደስ ሊል አይችልም፣ ግን ትንሽ እንኳ ሳላስብበት ጭልጥ ማድረግ የምን ይባላል እያሉ ሲያስቡ ሆታ ተሰማቸው። ከሩቅ ብዙ ጎረምሶች ዱላቸውን እያማቱ ለቡሄ ሲጨፍሩ ይመስላል። ዛሬስ በበጋ ሆነ እንዴ ቡሄው ሆ እያሉ በግማሽ ልብ ሲያስቡ ጉግሰኞቹ አሁንም ዙረው ኑሮ ቆሪጥ በጠጅቱ እየሸሸ ሞት በጅቡ እያሳደደ ከንጦጦ አድማስ ወጥተው ወደ አጋፋሪ በኩል ሲጋልቡ አጋፋሪ ተመልሰው ወደ ሳጥናቸው ጥልቅ። ታዲያ እንዴት ነው ይሄ ነገር? የሳጥኑ እንጨት እንዴት ነው የማይከልላቸው? ጉግሰኞቹ አሁንም ወለል ብለው ይታዩአቸዋልሳ። ያቺ ቅጠልያ ብርሌ አይን ከፋች ኖራለች ይሆን? ቆሪጥ ሲሸሽ አድማስን እየታከከ የተራራዎቹን ጫፍ እየተከተለ አዲስ አበባን እንደ ወዲህ ትቶ ጋለበ፣ ሸመጠጠ።
ኤረርን አለፈ፣ ጋለበ፣ ዝቋላን ዘለለ፣ አድማስ ሸሸገው። ሞት ፍንጃል ነጭ ጅቡን እየጋለበ ሲከተል ዝቋላን ዘላለው ሲል ጅቡ ተደናቀፈና ወደቀ። ሞት በዝቋላ ቁልቁለት ተንከባለለ። አጋፋሪ ውስጡም በደስታ እየሳቁ እሰይ እንኳን ምነው አቡ የጣዲቁ አግኝተው በክርን በደቆሱና ለአንበሶቻቸውና ለነብሮቻቸው ራት ባደረጉ እያሉ ሲያስቡ ያ ቅድም ከሩቅ ሲሰሙት የነበረ ሆታ አሁን አጠገባቸው ደርሶ ተሰማቸው። ሆያ ሆዬ ሆኖ ቃላቱ ለየት ያለ ነው። አውራጅ በጎረና ድምፅ እዚያ ባዶ ሲል ሞት ይላሉ ተቀባዮቹ። እሱ ኑሯል አጋፋሪን ሆታ የተሰማቸው የመሰላቸው። ጣን ይጨሳል ሞት፣ አጋፋሪ ሞት፣ ይደግሳል ሞት እያሉ ብቅ አሉ። በምድሩ ውስጥ ለውስጥ ስፍር ቁጥር የሌላቸው ትሎች በህብረት እጥፍ ዘርጋ ፎቀቅ ጠጋ እያሉ እየጨፈሩ ለአጋፋሪ ተብሎ ወደ ተቆፈረው መቃብር ቀረቡ። ሆታቸውን እየቀጠሉ ያችን ድግስ ሞት ውጭ ውጭ ሞት በመቃብር ሞት ተገልብጬ ሞት ያች መቃብር ሞት አመለኛ ሞት ያላንድ ሬሳ ሞት አታስተኛ ሞት ሆያ ሆዬ ጉዴ ስጋ ስጋ ይላል ሆዴ ሆያ ሆዬ ጉዴ ስጋ ስጋ ይላል ብለው እየተቀባበሉ በእልፍ ማዕላፍ የሚቆጠሩ ትሎች ግንባር ቀደም ሆነው ሬሳው ሊጋደም ከነበረበት ስፍራ ደረሱ እና ድንገት ዝምታ ሆነ። ስጋውስ አለ አንዱ ችኩል ትል። አጋፋሪ ጣላችኋል አልተባልንም ነበር እንዴ ብሎ ጨመረ ሌላው ገብጋባ። እረ ዘራችሁን የሚጥል ይጣለው ሟርተኞች፣ ጠኔ ሞረሙራችኋል እንጂ ገና ነኝ እኔ አንደሻው ገና 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 ሲሉ በልባቸው ትሎቹ በበኩላቸው ሁሉም እኩል መነጋገር ስለጀመሩ ንግግራቸው ታላቅ ማጉረምረም ሆኖ ተሰማ። አንዳንዶቹ ከማጉረምረሙ በላይ ጮክ ብለው እሺ እስቲ ዝም በሉ ሄይ እንደማመጥ ጎሽ ሲሉ ዝምታ ሆነ። አንድ በርጅና የሚንቀጠቀጥ ድምፅ እንዲህ አለ። ጹሙ ጸልዩ ስንላችሁ ችላ ስትሉን፣ ንስሐ ግቡ ስንላችሁ ስትስቁብን፣ በዓላት አክብሩ ስንላችሁ ስትሱ፣ ይሄው ማቱን ጀመረዋ። ገና ምኑን አይታችሁ? የከፈተውን ከርስ ሳይሞላ አያድርም የተባለው እኮ ትእዛዛቱን ስትጠብቁ ነው እንጂ አለዚያማ ሲል የሕፃን ትል ድምፅ አቋረጠው። ይሄው ስጋው። ትሎቹም አጋፋሪም ቢመለከቱ ከቁርጭምጭሚቱ ትንሽ ከፍ ብሎ የተቆረጠ እግር እዚያ ተጋድሟል። ጎረምሶቹ ትሎች ያንን እግር ሲሻሙ ያ በእርጅና የሚንቀጠቀጠው ድምፅ ተው ይህ እግር አደገኛ ነው አለ። ሌሎቹ ትሎች ግን ማስጠንቀቂያውን ከምንም ሳይቆጥሩ ያን እግር ወረሩት። አጋፋሪ የገዛ እግሮቻቸውን በእጃቸው ዳሰሱ። አንድ እግራቸውን ሲያጡ ደነገጡ። እንደ ሻው ተበላሽ ሲሉና የቆሪጥን መልክ መልበሳቸውን ሲያስታውሱ እኩል እፎይ እያሉ ቢያጤኑት ግን ያ ትሎቹ የሚሻሙት እግር ሌላ፣ ያ እሳቸው የሌላቸው እግር ሌላ። ደግመው እፎይ አሉ፣ ተነፈሱ። ወይ አዲስ አበባ ተረት አለ ያ ደስ የሚል ሳቂታ ድምፅ። ደራሲው ከወረቀቱ ቀና ቢል አቡነ ተክልዬ መቃብሩ አፋፍ ላይ ከአጋፋሪ ማዶ ቆመዋል። የሚመለከቱትም ወደ ጸሐፊው ነው፣ የሚያናግሩትም እሱን ነው። ለቀባሪው አረዱት አነሰና ለሟቹ አረዱት ሆነ እንዴ አሉ። ትሎቹ ሆያ ሆዬና የእግሩ ነገር ትንሽ አልበዛም አሉት ጸሐፊውን በቁጣ ሳይሆን በትዝብት ወይም በሂስ። ጸሐፊው በእፍረት አቀረቀረ። በልቡ ይቅርታ ብፁዕ ሆይ አለ። እኔ ምን ቸገረኝ አሉ አቡነ። ተረት መስማት ስለምወድ ተረትህን አታበላሸው አልኩ እንጂ። ሌላም ይንገሩኝ ብፁዕ ሆይ
አለ ጸሐፊው በትህትና። አታብዛ፣ አታንዛዛ። ተረትህን በዚህ ምዕራፍ ትጨርስ እንደሆነ ጨርስ። እኔ እንደሆንኩ ከእንግዲህ ተመልሼ በዚህ በኩል አላልፍም። ልብ አድርግ። ተረት ውስጥ ከመመላለስ ሌላ ሥራ የለኝም መስሎሃል እንዴ? ይቅርታ ብፁዕ ሆይ አለ ጸሐፊው በልቡ። ምን ነው ሁላችሁም ብፁዕ ሆይ ባትሉኝ እንዴት እንደሚሰለች ባወቃችሁ እያሉ አቡነ ወደ አጋፋሪ በኩል ዞሩና እንደሻው አንት ፈሪ፣ ፍርፋሪ፣ ምድጃ ቆፋሪ አሏቸው። ሞትን አንተው ራስህ ግጠመው ስል እሺ አላልከኝም ነበር? ሳይሆንልኝ ቀረ ብፁዕ ሆይ፣ አይቀየሙኝ። ምን እቀየምሃለሁ? ታስቀኛለህ እንጂ። ምኔ ነው የሚያስቀው ብፁዕ? ሞትን መፍራት ነዋ። ደግሞ ብፁዕ አትበለኝ። ታዲያ ምን ልበልዎ ብፁዕ? ብፁዕ አትበለኝ አልኩ። ታዲያ ምን ልበልዎ አሉና አፋቸውን ያዙ አጋፋሪ። ወየ ልማድ ነገር ብለው እያሰቡ ሞክሼ በለኝ። እሺ ሞክሼ ሆይ። ሞክሼ ሆይ ምን ነው እንደ ሰው ብታናግረኝ ጃል? ቅዱስ ነው ብዬ ነዋ። እሱማ የሰው ልጅ ሁሉ ቅዱስ ነው፣ አንተም ጭምር። ቅዱስ እንደሻው ሳቁ። ልክ ነውና ቅዱስ እንደሻው ነህ። ይልቅ ስማኝ፣ ሞት እኮ ምንም አይደለም። ከሰማይ ተዘራን ምድር በቀል፣ መኸር ሲደርስ ወደ ሰማይ እንሰበሰባለን። ይሄ ምኑ ያስፈራል? እሱስ አያስፈራም፣ ግን እኔ መሰብሰብ ይቅርብኝ። እንደ ቃርሚያ ቁጠሩኝና ናቅ አድርጋችሁ ተውኝ። እሺ ጎሽ፣ እኔ ሞክሽዬ፣ እኔ እኮ አንቱን ስወድዎ ምን አለ ከሞት እንዳመልጥ ብትረዱኝ። የሀገር ልጅ ሲረዳዳ ጥሩ ነው። ይበሉ ይንገሩኝ፣ ከሞት ማምለጫው በየት ነው? ሚስጥር ነዋ። እሺ ጠቁሙኝ፣ አይንገሩኝ፣ በእጅ ወይ አመልክቱኝ፣ ወይ በእንቆቅልሽ እንገሩኝ። በሚወዷት ድንግል እመቤታችን ይዤዎታለሁ። አቡነ ተክልዬ ሳቃቸው አሸነፋቸውና መቃብሩ አፋፍ ላይ ቁጭ አሉ። አያንተ ነገር በቃኝ ማለት አትችልም? ቢበቃኝ እኮ በቃኝል ነበር፣ ግን መኖርን የመሰለ ነገር እንዴት በቃኝ ልበል? እንዲያው ስሞትልዎ የኔ ሞክሽዬ፣ አፈር ስሆንልዎ ትንሽ ፍንጭ ትበቃኛለች። እችን የምታህል ፍንጭ። ሞትን ማምለጫ በየት በኩል ነው? አቡነ ሳቃቸውን በስንት መከራ ከገቱ በኋላ ሳትሞት ወደ ሰማይ ቤት ልውሰድህ አሉ። የብርሃን ሰረገላ አለኝ፣ በእሱ እንሄዳለን። እሺ እሱስ ጥሩ ነበር አሉ አጋፋሪ። ብቻ አይዞ ተናገር። እንደኔስ ወደ አዲስ አበባ ብመለስ በወደድኩ። ከሰማይ ቤት አዲስ አበባ ይሻላል 10 እጅ አሉ አጋፋሪ። የአዲስ አበባይቱ አድባር ይህን ሰምታ እልል አለች። የገደል ማሚቶ እልልታውን ተቀበለች። ምድረ ሀበሻ በእልልታ አስተጋባች። ስማ ሞክሼ አሉ አቡነ እልልታውን ሳይሰሙ። ሰማይ ቤት እኮ ራብ የለ፣ ብርድ የለ፣ ሐሩር የለ፣ እጦት የለ፣ ድካም የለ፣ በሽታ የለ፣ ምቀኝነት የለ። አውቃለሁ። ታዲያ ምንድን ነው? አጋፋሪ እንደ ማፈር አሉና በጆሮ ልንገርዎ አሉ። ብቻችንን ነን እኮ። ቢሆንም አቡነ በአንዱ እግራቸው ነጥረው መቃብሩን ተሻገሩና ወደ አጋፋሪ ጎንበስ አሉ። አጋፋሪ በሹክሹክታ ነገሯቸው። አቡነ በመገረም በ66 ዓመት ሲሏቸው፣ እና 66 ዓመት ምንድናት አሉ አጋፋሪ ዜማ እየለወጡ። ይልቅ ስሙኝ እስቲ ሞክሽዬ፣ ምናልባት ሞትን የምታባርር ትንሽ ድግምት መሳይ አያውቁም? አቡነ ተክልዬ በሳቅ እየተንከተከቱ ሆዳቸውን ይዘው ቁጭ አሉ። አጋፋሪ ሳቃቸውን እስኪጨርሱ ጠበቁና ትንሽ ልጅን በሚለማመጥ በሚመስል ዜማ ወይም ከሞት የምትሸሽግ ዕፀ መሰውር መሳይ ቅጠል አሏቸው። አቡነ ሳቃቸው አላናግር አላቸው። ወይም ምናልባት ምድር ላይ አንድ ስፍራ ይኖር ይሆን ሞትም አይደርስበት? ምን አለ ፍንጭ ቢጤ ቢሰጡኝ። ሞክሸነታችን ለመቼ ነው? በዚያም ላይ የአገር ልጆች። ይልቅ እያሳክ የመጣሁበትን ቁም ነገር አስረሳኝ አሉ አቡነ። ቆሪጥ ማን እንደሆነ አውቃሃል? መጀመሪያ ሳየው እርስዎን መስሎኝ ነበር። አቡነ ሳቃቸው ድንገት ጠፋ። ሲያስቡ ቆዩና እኔን ይመስላል። እኔ የሠራሁትን ያፈርሳል፣ የተከልኩትን ይነቅላል። እና ዝም ይሉታል እንዴ? ታዲያ ምን ላድርገው? ሰው እኮ ራሱም ፈራሽ ነው፣ ሥራውም ፈራሽ ነው። በምድር ላይ ቋሚ ነገር የለም፣ ሁሉም ኃላፊ ነው። ምን ላፈርስ ነው እንግዲህ አሉ አጋፋሪ። እዚያ አካባቢ የተከልኳቸው ደብረ ሊባኖስና የይኩኖ አምላክ ዙፋን ናቸው።
ወይ አንዱን ወይ ሁለቱን ሊያፈርስ ይሆናል። ያ የሚያፈርሰው ነገር ግን ካንተ ጋር የተያዘ ነው። አለዚያ ላንተ እኔም መስሎ አይታይህም ነበር። እንዴት ከኔ ጋር ይያያዛል? እንጃ፣ ጊዜው ሲደርስ እናውቀዋለን። አጋፋሪ ለራሳቸው እያሰቡ ታዲያ የሰሩትን ሲያፈርስ እንዴት አይከለክሉትም አሉ። የሙጥኝ ማለት ያህል ጊዜው ካልደረሰ አያፈርሰውም እኮ። በዚያ ላይ ደግሞ አስታውስ፣ እኔም የሱ አፍራሽ ነኝ። 8ኛው ሺህ አልፎ ዓለም እንደገና ስትታደስ ያኔ ደግሞ መስራት መትከል የሱ ተራ፣ ማፍረስ መንቀል የኔ ተራ ይሆናል። ዓለም እንደገና ትታደሳለች አሉ አጋፋሪ አይኖቻቸው በተስፋ እየተቁለጨለጨ። አዎ እኛም እንደገና እንኖራለን። አቡነ አልተናገሩም። አጋፋሪ ዝም ብለው ቆዩ። ስማ አሉ አቡነ፣ ቆሪጥ መምጫውን የመሄጃ የደረሰ ከእንግዲህ በምንም ሰዓት ቢሆን ሞክሼው ብዬ ስጠራህ 3 ስጠራህ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ እያልክ ወደ 6ቱም አቅጣጫ እንድታማትብ። 6ቱ አቅጣጫ ቀኝ፣ ግራ፣ ፊት፣ ኋላ፣ ላይ፣ ታች። ገባኝ። ከዚያ በተቻለ ፍጥነት ለብቻውንና በገናህን ደርድር። ቀኝቱ ውስጥ መልእክት ተውልሃለሁ። በል ሄድኩ፣ ደህና ሁን አሉና አቡነ ተክልዬ አጋፋሪም በመነኮሳት ደንብ ትከሻና ትከሻቸውን ስመዋቸው መስቀላቸውን አሳልመዋቸው ሊሄዱ ሲሉ አጋፋሪ እኔ የምልዎት ሞክሼ አሏቸው። ወይ የሞት መድኃኒት ሳያመላክቱኝ ዝም ብለው መሄድ ነው? አቡነ አልፈው ከሄዱ በኋላ ሁሉ ሳቃቸው ይሰማ ነበር። ገና የአቡነ ሳቅ ጨርሶ ሳይጠፋ ቆሪጥ በአንድ እግሩ እየነጠረ መጣና ጉድ ተሰራን እኮ አጋፋሪ አላቸው። ምን ነው? ሞትን ገደልኩት። አጋፋሪ ጆሮአቸውን ሊያምኑትም ፈለጉ፣ እንዳያምኑትም ፈሩና ምን አልክ አሉ። ሞትን ገደልኩት፣ ሆን ብዬ ሳይሆን። ገደልከው? ሞተ? አዎ። እንዲያው ሙትት እንዲያው ድብን ድርቅ አለ ቆሪጥ። አጋፋሪ እየሳቁ ተነስተው ቆሪጥን አቅፈው ሳሙት። ተመስገን መድኃኔዓለም አለ ምን አልክ አሉ አጋፋሪ ሳቃቸውን እየሳቁና አይናቸውን እየከፈቱ። ተመስገን መድኃኔዓለም አልኳ አሏቸው ወዳጃቸው ደጃዝማች ዳኛቸው። እኔማ ሞትክ ብዬ ተስፋ ቆርጬ ነበር። አጋፋሪ አይናቸውን መልሰው ዘጉ፣ አሰቡ፣ መልሰው አይናቸውን ከፈቱ። ደጃዝማች ዳኛቸው ከላይ ወደ ታች ያዩዋቸዋል፣ እንባ ባዘሉ አይኖች። አጋፋሪ ወለሉ ላይ ተንጋለዋል። ምን ሆንኩ አሉ። ወንድሜ ሲያቀብጠኝ በግድ ጠላ ካልጠጣ ብዬ ይዤህ ትናለኝ አሉ አጋፋሪ በፈገግታ። እህሳ ታዲያ እኔ እንደሻው ነኝ በትንታ ምሞት? እንኳን ትንታ ነጎድጓድ አይገለኝም ልንገርህ። ገና ነኝ እኔ እንደሻው ገና እያሉ ተነስተው ጓደኛቸውን ተሰናብተው በጭን በቅሏቸው ተቀምጠው የሳምንት ስንቅ የተጫነ በቅሏቸውን አስከትለው ወደ እንጦጧቸው አመሩ።